አሁን አንድና አንድ ማለት ነው እኔ ማወቅ የምፈልገው መቼ ነው እኔ ከቤት ውጪ ላይሽ አልፈልግም ያልኩት ፍቅር እንደሆነ ነበር የፈለግሽው? እኔ ስለሆንኩ እኮ ነው። እንደውም በጣም እኮ ስለምታሳዝኝኝ እኮ ነው ዝም ሁሉንም ነገር ዝም ያልኩሽ። ጭራሽ ሳላባርሽ ደግሞ ከቤት ወጥተሽ ጠፊያለሽ። የት ሄደሽ? ሆስፒታል እና ቢያንስ አብረሻት አትሄጂም? አይ ብቻዬን ነው የምፈልገው አለችኝ። ከዛ ቁጭ እየሰራሁ ልጠብቃት ቤት ጋር ነው ቼካር ጌምንት አይመልስም። እምቢ ብትልሽ ወይ ለኔማ እንዴት ትደውይልኛለሽ? ለኔማ እንዴት ምን ብለሽ ትደውያለሽ? ጭራሽ ስሜን እያጠፋሽ ከቤት አባሩኛል፣ ደብድቦኛል፣ አያወራኝም፣ ውጪልኝ ብሎኛል ብለሽ ስሜን እያጠፋሽ ለኔማ እንዴት ምን ብለሽ ነው የምትደውይው? ጭንቀት አትችልም ለራሱ ለሁሉም ነገር ነኝ ማለት ተጠያቂ አንቺ ነሽ። ሌላ ማንም ሰው የለም። ቢኒ ራስሽን እንደ ጻድቅ አትቁጠሪ እስቲ። ለሁሉም ነገር ተጠያቂ እኔ ነኝ ምናምን አንጀት ልትበይ አንቺ ነሽ። ማን ሌላ ሰው አለ? ደህና ነሽ? ቆየሽ እኮ ምን አሉሽ? እንዴት ነው? ምን ማሚ ደስ አለሽ? ይሄ ሁሉ አንቺ ምክንያት ነው። ይሄ ሁሉ ተወናት ቢኒ በቃ በአንቺ ምክንያት ነው። ልጅቷ ጭንቀት አትችልም። መተሽ አስጨነቅሻት። ያ ሁሉ ልብስ ከዛ ሁሉ ልብስ ይሄ ሁለት ይሄንን ይዘ ምንድን ነው ያሰብሽው? የሆነ ነገር ስታስቢ ነው እንደዚህ የምታደርጊው። ምንድን ነው ያሰብሽው? ንገሪኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ደህና ነኝ፣ በጣም ደህና ነኝ። በየቀኑ እየተናደድኩኝ ምናምን ደህና ነኝ ልበል እንጂ እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? በያላችሁበት ሁላችሁም ደህና እንደሆናችሁ፣ ስራ፣ ኑሮ፣ ጤና ሁሉም ነገር ደህና እንደሆነ ተስፋ አድርጋለሁ። ያው እኔ እንግዲህ ብቻ ትንሽ ተናድጃለሁ ዛሬ። ትላንትና ምን የተፈጠረውን ነገር ሁላችሁም አይታችኋልና ማለት በቃ በእውነት ነው ብላችሁ በጣም አሁን የሆነ ስለኝ ተረጋግቼ ምናምን ነገር ነውና እያወራችሁ ያላችሁ በቃ እናንተን ስለማከብራችሁና ስለምወዳችሁ ያው በጣም ተረጋግቼ ነው ማወራችሁና ትላንትና እንግዲህ ያቡ ያደረገችውን ነገር አይታችኋል። ወደ ሄሉ ቤት መታለች ማለት ነው። ያቀረበችው ምክንያት ደግሞ በቃ ማለት በጣም የሚገርምና የሚያስቅ ነው። ቢኒያምን ያባረረኝ ከቤት አባረረኝ ነው ያለችውና እኔ በእውነት ነው ብላችሁ ምንም ያባረርኳትም የተናገርኳትም ምንም ነገር የለም በእውነት ግን ምንድነው በቃ ባደረገችው ነገርና ሰሞኑን እየተፈጠሩ በነበሩ ነገራቶች እኔ በጣም ተናድጄ ነበረ። ነገሮች እንደዛ መሄድ አልነበረባቸውም። ከሄሉም ጋር ያለኝን ነገር ምናምን አይታችኋልና በቃ ማለት እያወሯት አልነበረም። በእርግጥ ምንም አኩርፊያት ምናምን ነበረ፣ ግን ከቤት ውጪ ሂጂ ምናምን ብዬ ያባረርኳት ምንም ከኔ ወጣ ነገር የለም ማለት ነው። እና እንዴት ጭራሽ መታ ደግሞ ሄሉ ጋር ምናምን ማለት እኔ ሄሉ ራሱ እኔ እግዚአብሔርን በጣም ጥፋተኛ ናት፣ በጣም ሲበዛ ማለት ነው። እኔ ነገሮችን ለማስተካከል እሷን እንደዚህ ያደረግኩና እየተቆጣኋት ምናምን ባለበት ሰዓት ላይ ማለት እኔና ሄዱ መሀል ምንም ነገሮች ማንም ሰው ሶስተኛ ወገን እንዳይገባ እያደረግኩኝ እየጣርኩኝ ባለውበት ሰዓት ላይ ጭራሽ ያቡን ወደ ቤት ማስገባቷ ደግሞ በጣም ሌላ ማለት ለምን እንደዛ ልታደርግ ቻለች? ማለት ወደ ወንድምሽ ተመለሽ ማለት ትችል ነበርና በቃ እኔ ብቻ እኔ በጣም እኔ እንጃ እኔ ማለት ለምን እንደዚህ እየተፈጠረ እንዳለ ራሱ አላውቅም። በቃ እኔ አንደኛ ነገር ምንም ከቤት ሂጂም ውጪ ምንም ያልኩባት ምንም አይነት ምክንያት የለም። ለምን እንደዛ እንዳረገች አላውቅም። ሁለተኛ ነገር ደግሞ የሄሉ ነገር ማለት ነው እሷን ማስገባቷ እንዴ
ማለት የኔ ልፋት ግን ለምሮ የማይታያት እንዴት ነው ማለት እኔ ከሁለታችን መሃል ሶስተኛ ሰው እንዳይኖር ካለም ደግሞ በጸብ ሳይሆን በፍቅር ማለት ሁሉም የየራሱን ቦታ አውቆ እንዲኖር ነው እኔ ሁሌም ከመጀመሪያው ጀምሮ ስናገር የነበረው ማለት ነውና አሁን ጭራሽ እኔ ሳላቅ ቢኒያም ነው ያባረረኝና እኔ እውነት ነው ብላችሁ በጣም በጣም ተናድጃለሁ። ማለት አንደኛ ነገር ይሄ ከኔ ምንም እኔ ያልኳትም ነገር የለም። ሁለተኛ ነገር ደግሞ ሄዱ ደግሞ ቢያንስ እኔን መጠየቅ ነበረባት ደውላ ምናምን ከቤት ለምንድነው ያባረርካት? ምንድነው ችግሩ? ወደ ቤት መልሳት ምናምን ማለት ሲገባት እሷ ጋር ማስጠጋት ሌላ ችግር መፍጠር ማለት ነው። እኔ እንጃ እኔ በቃ ማለት እንዴት እያሰበችው እንደሆነ ነገሮች እንደዚህ እንዴት ሊሄዱ እንደሚችሉ ምናምን በቃ ማለት ከምን አንፃር ገምተው እንደሆነ ማለት እኔ አይ ቢኒ በነገራችን ላይ ማለት ነው ማለት እስቲ ዞላ ምንም ማድረግ አትችልም በነገራችን ላይ ለምን ምክንያቱም እሷ እንደዛ ሌላ ቦታ ለመሄድ ተነስታ አንደኛም ነገር መሀል ላይም የነበረው ነገር ስለነበረ ሂጂ ማለት ከባድ ነበር። ምክንያቱም በሰዓቱ እኔም ነበርኩኝ። ይሄ ውሳኔ ደግሞ ቀላል አይደለም። ምክንያቱም ሂጂ ብሎ መልቀቅ በጣም ከባድ ነው። እኔ ማወቅ እኮ አለብኝ እኮ ማለት እሷ ደግሞ እሱ ቢኒያም አባሮኛል ነው እያለች እኔ ደግሞ ኧረ ቢኒያም እንደዚህ አያደርግ ምናምን እያልኩ ነበር። ገባ እሷ ደግሞ ይሄንን ነገር ቢኒያም አባሮኛል ነው ያለችው። ሄሉ ደግሞ ምንም ማድረግ አትችልም። ምክንያቱም ሂጂ ማለት አትችልም። ምክንያቱም እህት ነች። እኔ ዞላ አሁን አንደኛ ነገር ማለት ነገሮችን ማለት ታውቃለህ ለማስተካከል በእኔና በሄሉ መካከል ሶስተኛ ወገን እንዳይኖር በጣም ብዙ ነገር እየጣርኩኝ ነው። ከሷም ጋር ያለውን ነገር ለመፍታት እየሞከርኩኝ ነው። አሁን ላይ ደግሞ ማለት እኔ ከቤት ውጪ ብዬ አላባረርኳትም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ እዚህ ቤት ስትመጣ ሻንጣዋን ይዛ ምናምን ስትመጣ ማለት እሷ ለምንድን ነው የምታስጠጋት? ለምንድን ነው ለእኔ ያልደወለችልኝ? ለምር ናና እህት ልደውልለት ምናምን ስትል ኧረ ችግር የለም ልትታረቁ ከሆነ ምናምን ከሆነ ደውይለት ምናምን ነገር እና እሷ እንዳባረርካት አይነት ነገር ነው ያሰበችውም። ሄለንም እንደዛ ነው ያሰበችው። እንዴት ያባረራታል ምናምን እኔ ቤት ትቀመጥና እኔ ራሴ በስነ ስርዓት አናግሯለሁ ብላ አስባ ነው ቤት እንድትቀመጥ ያደረገችው እንጂ በሌላ መንገድ አይደለም። ሲጀመር አንተ ደግሞ እንትን ማለት አለበት ባይዘው መረጋጋት አለበት ማለት ተረጋግተ ነገሮች እሺ። አሁን ለማንኛውም እኔ ማለት ዞላ አሁን በጣም ተረጋግቼ ነው እያየኸኝ ያለውና ምንም ችግር የለውም። አሁን እንሂድና እናዋራት ማለት ተረጋግቻለሁ። አይ ችግር የለውም ተረጋግቻለሁ። ብቻ ምክንያቱን ነው ማወቅ የምፈልገውና እንሂድና ወደ ቤት ያሉትን ነገሮች እንትን
ግራ ገባኝ እኮ። ኧረ በስመ አብ እኔ ከቤት አባርሬሻለሁ እንዴ? አንቺ ቤት በኩል ነው ቤት ነው ያባረርኩሽ? ቆይ ቢኒ ያለ ተረጋግታችሁ። ኧረ ቆይ እስቲ ዝም በል። ቆይ አንዴ የት ነው ያባረርኩሽ? ከቤት ማለት ከቤት አፋውጥተህ ውጭ ማለት አይጠበቅብህም። እንደዛ ማለት ስትገባ ሳታን ስንት ቀን የዘጋህ ስለዚህ እንደዛ ዘግተኸኝ ደግሞ እኔ ቤት ውስጥ መኖር አልፈልግም። ምንድን ነው ማለት አሁን አንቺ እኔ በአፌ አሁን ቢኒያም አባረረኝ ብለሽ ምንም ማታውቂ ልጅ ጋር መጣሽ? ያው ነው ማለት ሂጂ ባትልም ያው አባረረኛል። እና ካደረግሽው ስራ አንጻር እኔ ከአንቺ ጋር እንደዚህ ፍቅር እንደሆን ነበር የፈለግሽው? እኔ ስለሆንኩ እኮ ነው። እንደውም በጣም እኮ ስለምታሳዝኝኝ እኮ ነው ሁሉንም ነገር ዝም ያልኩሽ። ጭራሽ ሳላባርርሽ ደግሞ ከቤት ወጥተሽ ጠፊያለሽ። እስቲ ምንድን ነው ችግርሽ? እስቲ ንገሪኝ። እስቲ አታወሪኝ? ለነገሩ በየትኛው ጥሩ ስራሽ ነው የምታወሪው? እንደዚህ እኮ አንገት የሚያስደፋ እኮ ምንም ጥሩ ስራ እኮ ሰርተሽ አታውቂም አንቺ። ሲጀመር እኔ እሷ ጋር እንትን ለማለት አይደለም እኔ የመጣሁት። ሲጀመር እኔ ልሄድ ቻው ልላት ነው መጥቼ ነበር። ሲጀመር እዚህ መሆን ፈልጌ አይደለም። የት መሄድ ፈልገሽ ነበር? በቃ የሆነ ሁሉም ነገር ላይ ዝብርቅርቁን ካላወጣሽ በቃ ምንም ደስ አይለሽም። ምንድን ነው ቆይ አንቺ እኔ ማለት ምንድን ነው ያስተካከልሽውን? እስቲ አንድ ነገር ንገሪኝ። እስቲ አንድ ነገር ለማስተካከል ስሞክር ምንድን ነው ምኑን አስተካከልሽ? እስቲ ንገሪኝ። የትኛውን ነገር? እስቲ አንድ ነገር ለአንተ አስተካክያለሁ የምትይውን ነገር እስቲ ንገሪኝ። ሁሉንም ነገር በሰላም እየሄደ የነበረውን ነገር ነው በጣም በቃ አፈር ከድሜ ያበላሽብኝ። ከሄሉ ጋር ፋታሽኝ። በቃ ማለት ምንም ጭራሽ አሁን ደግሞ በቃ ጥሩ ስራ እንደሰራ ሰው ቁጭ ብለሻል ቤት ውስጥ። ሳትለኝ እኔ ልወጣ አልችልም አይደለ? ግን ብዙ ነገር ነው ስትናገረኝ የነበረው ከእሷ ጋር በተፈጠረው ነገር። እስቲ እንደው የነገርኩሽን የተናገርኩሽን ነገር እስቲ ንገሪኝ እስቲ እባክሽ። ስማ ሁሉንም ነገር ታውቃለህ። ምንድን ነው የተናገርኩሽ? ነገሮችን አስተካኪ፣ የራስሽን ጥፋት ሂጂና ይቅርታ ጠይቂ ያልኩሽ። ሌላ ምንድን ነው ያልኩሽ? ደግሞ ጭራሽ እኔን ጥፋተኛ ለማድረግ ትሞክሪያለሽ። ይቅርታ ጠየኳት አይደለ? ግን እና የት አለ ይቅርታ? ይቅርታ የት አለ? ስራ ይሰራው የሆነ ነገር አድርገሽ ነው እኔ ስለሆንኩኝ እንትን ያልኳችሁ። ከዛ እኔ ከአንተም ከሁለታችሁም ህይወት ውጣ ብዬ እኔ ለመሄድ ቻው ልላት መጣሁ። ከዛ አይቻልም ብላ እሷ ጋር እንዳደረገች ጀመረ። እኔ ከሁላችሁም ህይወት ለመውጣት መጣሁት። አንተም እንደዛ አዝነህ ምናምን ነገር በእኔ ምክንያት ማየት አልፈልግም። አሁን አንድና አንድ ማለት ነው እኔ ማወቅ የምፈልገው መቼ ነው እኔ ከቤት ውጪ ላይሽ አልፈልግም ያልኩት ነው። ያናግረኝ ታውቃለህ? እና የትኛውን የጽድቅ ስራ ሰርተሽ ነው እንዳናግርሽ የጠበቅሽው? የትኛው ስራ ሰራልኝ? አንቺ አስታርቃለሁ አልሽ፣ አላስታረቅሽኝም። ጭራሽ አፋታሽኝ። እሷ ይቅርታ አድርጋልኝ እሷ እንኳን እኔ ለማስተካከል ስሞክር አንተ እንኳን እንትን ለማለት አልሞከርክም። እኔን ስትገባና ስትወጣ ከመገላመጡ ብቻ ነው ይሄ ነገር አሁን የሚፈታበትን መንገድ ለምንድን ነው ተረጋግታችሁ ማታስቡት እናንተ?
ማለት አሁን እኮ ቢኒ ነገሩን እንትን ማለት አለብህ አንተ ገባ። ይሄ ነገር ሲጀመር የተጀመረው በአንተ ስለሆነ ገባ። ይቅርታ መጠየቅም ትልቅነት ነው በነገራችን ላይ ማለት እንደ ሽንፈት አትየው። ይሄን ነገር ማለት ለምንድን ነው አንተ ነገሮችን ይቅርታ ጠይቀህ ማታልፋቸው? የት ሄዳ ነው ግን? ሄዱ እውነትም ተኝታ ነው መሰለኝ። ተኝታለች ነው ለሁሉም ነገር ነኝ ማለት ተጠያቂ አንቺ ነሽ። ሌላ ማንም ሰው የለም። ቢኒ ራስሽን እንደ ጻድቅ አትቁጠሪ እስቲ። ለሁሉም ነገር ተጠያቂ እኔ ነኝ ምናምን አንጀት ልትበይ አንቺ ነሽ። ማን ሌላ ሰው አለ? እዚህ ጋር ሌላ ሰው አለ? እሱ ነው እኔ ነኝ። እስቲ ተነሽና ሂጂ እስቲ ሻንጣዎቹ ምናምን ይዘሽ ነው ቆይ ቢኒ አሁን መውጣት የለበትም። አሁን ልትወጣ ሂጂ ይዘሽ ነው ሻንጣውን። ምን ይዘሽ እንደመጣሽ ማየት ፈልጋለሁ። ቀርማራ አይደለም ተረጋግታ ነው እንዴ? በዛ የሚያክል ሻንጣ እስቲ ሂጂ አምጪ። ቆይ አንቺ ቀስ በያ። የሰራችውን ስራ ስለምታውቅ ነው ዙላ፣ ስራዋን ስለምታውቅ ነው እንደዚህ ነው ያውቃታለሁ አንገቷን የምትደፋው። አሁን ደግሞ ምንድን ነው ያሰበችው ነገር? የሆነ ነገር አስባለች። የሆነ ሴራ አስባለች። እሺ ቢያንስ ሄለን እስክትመለስ ራሱን ጠብቅ። ቢያንስ አሁን ዝም ብሎ ባዶ ቤት ይዛ ልትሄድ ነው። ቢኒ ቆይ አንቺ እስቲ ይሄንን የሚያክል ሻንጣ አምጣው እስቲ ሊዮ አምጣው። ምንድን ነው እስቲ ውስጥ ቀጣይ ይሄንን እንትን ነው እንዴ? ከሀገር ነው እንዴ የምትወጪው አንቺ? ይሄንን የሚያክል ሻንጣ ምንድን ነው ደግሞ? አይከብድም። ምንድን ይዘሽ የያዝሽበት? ከፈችው እስቲ የሴት ቦርሳ ከፈችው። ኧረ ምንድን ነው ባዶ ነው። ምንድን ነው ይሄን በሚያክል ሻንጣ ምንድን ነው ያዝሽው? ማየት ፈልጌ ነው። ቆይ ዞላ እንደ ማየት ፈልጌ ነው። ምን እንደሆነች ብቻ ምንድን ነው ሌላ ቦታ ማለት ምንድን ነው? የት አለ ያ ሁሉ ልብስ? ከዛ ሁሉ ልብስ ይሄ ሁለት ይሄንን ይዘሽ ምንድን ነው ያሰብሽው? የሆነ ነገር ስታስቢ ነው እንደዚህ የምታደርግ? ምንድን ነው ያሰብሽው? ንገሪኝ። እና ከዛ ሁሉ ልብስ እነዚህ ምንድን ነው? ለምንድን ነው የሚያክል ሻንጣ ይዘሽ ልብስ ይዘሽ የወጣሽው? ተናገር ቢኒ። እኔ እኮ ትናንትና ቦርሳውን እንትን ሲለኝ ማለት ሲቀለኝ ምናምን መጠየቅ ደብሮ ነበረ ማለት እኔ ምን እንደሆነ አልገባኝም ነበር። ምንድን ነው ማለት ሻንጣ? በቃ ተወው ፈልጋ ይሆናል። በቃ መፍታው እኮ ነው። ተዋት ዝም ብላ በቃ ጫኝና ወረጅ ያስፈልግሽም። አልተቸገርሽም ቢኒ። በቃ ተወው ፈልጋ ይሆናል። ምንድን ነው ያሰብሽው? ያቡ ንገሪኝ እስቲ። አሁን ያሰብሽው ነገር እስቲ ንገሪኝ። ምንድን ነው? ሌላ ደግሞ ምንድን ነው ያሰብሽው ነገር? አሁን ቆይ ምንድን ነው ማለት ከቤት ስለወጣ ነው? በቃ እኔ ነው አልፈልግም። በቃ ከቤታችሁ መውጣት ፈለግኩ። ጀመር አሁን እኔ ሆስፒታል እሷ ቼክ አድርጌ ልምጣ ስላለች ነው። ስትመጣ እሄዳለሁ ወደምሄድበት ቦታ። አሁን ለምን አትሄጂም? ቻው ብያት እሄዳለሁ። ቻው ለማለት አሁን እንደመጣሁት ነው። የምር እኮ ብታዝኝላት ኖሮ እኮ ሆስፒታል ልሂድ ስትል አብረሽ አትሄጂ ነበር። አንቺ ግን እዚህ ቤት ውስጥ እየተንጎራደድሽ ነው ያገኘሽ። ትንሽ እንደው ጭንቅላት የለሽም? ትንሽ
እሷ ነች እንዴ ያለችው ልትጠብቂኝ በአንቺ ምክንያት ነው። አንዴ ልደውልላት ዞላ ልደውልላት። ትደውይልኝ ነበር እኮ ስትሄድ እኔ ጋር ትደውይልኝ አታነሳም። ለምንድን ነው አብረሻት ያለችው? እሺ ቢያንስ አሟት ይሆናል እኮ በእናትህ እኮ አሟት ነው የሚሆነው። ለምንድን ነው የደወሉላቸው ደንበኛ ስልክ አይመልስም? እምቢ ብትልሽ ወይ ለኔማ እንዴት ትደውይልኛለሽ? ለኔማ እንዴት ምን ብለሽ ትደውያለሽ? ጭራሽ ስሜን እያጠፋሽ ከቤት አባሩኛል፣ ደብድቦኛል፣ አያወራኝም፣ ውጪልኝ ብሎኛል ብለሽ ስሜን እያጠፋሽ ለኔማ እንዴት ምን ብለሽ ነው የምትደውይው? ቢያንስ ለእሷ አትነግሪውም? እሺ ቢያንስ ለማንም እንዳትናገሪ ደርሼ ልምጣ ችግር ብቻዋን ሆስፒታል ድረስ እንደዛም ብትልሽም እሺ ፈቃደኛ መሆን አልነበረብሽም። በእናትሽ ሰው ደግሞ ሲያማት እንትን ማለት ሰው ማስጨነቅ ስለማትፈልግ ዝም ነው የምትለው። አሁን ማለት ነው ሻንጣውን ያዥ ሻንጣ ልበል እንጂ በኩርቱ ፌስታል ይዘሽ አትወጪም። እንትኑ ሻንጣው እዚህ ይቀመጥ። ሻንጣው ትልቅ ነው ብዬ ነው፣ በጣም ትልቅ ነው እና እዚሁ ቢቀመጥ ይሻላል። ለዚህ ደግሞ ጫኝና ወረች ከሚመጣ ሶስት ልብስ ነው ያዘችው። አሁን ተነሺና ማለት ነው እየሰማሽ ከወጣሽ ሌላ ነገር ነው የሚመስለው። በቃ እዚህ ቤት መሆን የለባትም። ምንድን ነው ጥቅሟ እዚህ ቤት መሆኑ ነገሮችን ከማበላሸት በስተቀር? ሳንተን ተረጋግተህ እኮ እሷንም ለማዳመጥ ሞከራለሁ። ተረጋግታችሁ ነገር አልተረዳኸኝም። በቃ አንተ ራሱ በጣም አልተረዳኸኝም። እኔ በጣም ተረጋግቼ እያዋሯት ነው፣ በጣም ተረጋግቼ፣ ግን እስካሁን አንድ መልስ እንኳን እየሰጠችኝ አይደለም። ተነሽ፣ አሁን ተነሽና ማለት ነው ልብሶቹን አዘገጃጅ። ተነሽ ሂጂ፣ ደውይላት። እሺ ደውይላት። መቼ ሆነ የሚስተካከለው የኔ ነገር? እኔ ግራ ገባኝ ዞላ፣ በጣም ግራ ገባኝ። ማለት እንዴት ነው ነገሮች እንደዚህ የሚቀጥሉት? እኔንም የሚረዳኝ ሰው እኮ አጣሁ። እኔ መሀል ሜዳ ላይ እኮ በቃ ላውድ ስፒከር አድርገው
አልጋ ከያዘች እዛ ነው የሚሆነው። ታልሽ ይሄ ሁሉ አንቺ ምክንያት ነው። ይሄ ሁሉ ተው በእናትህ ቢኒ በቃ በአንቺ ምክንያት ነው። ልጅቷ ጭንቀት አትችልም። መተሽ አስጨነቅሻት። ለምን ቢያንስ ደውለሽ እንኳን አትነግሪኝ? ደውለሽ እንኳን አትነግሪኝ? የሚደረግ ነገር የለም እኮ በቃ አንዲት ተሳስታለች፣ መመለስ አይቻልም። በቃ ተዋት። እንዳትመጣ እሷ እንዳትመጣ ይሁን ተከትላ እንዳትመጣ ተከትላ በቃ አንቺ እዚህ ሁሉ እኛ ደርሰን እንመጣለን። ይሄንም ማለት ነው። እዛ አረቢን ተረጋጋ። አንተ ሰረለም ማን ነው እንደዚህ እንዳትመጣ ይኸውልህ፣ አጥፎ ካሜራውን አጥፎ ካሜራውን አጥፎ። እሺ